ሰላም ሰላም ወድና የተከበራችሁ ደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬም ደግሞ በአዲስ ቪዲዮ ብቅ ብያለሁኝ። ላይክ ሼር እንዳትረሱ ለሁሉ ድረስ የቪዲዮ በቀደም ባቆምኩበት ይቀጥላለሁኝ። እንግዲህ የሆነ ነገር ነበር ያልኩት፣ ያው መንግስት ሲሻርና ሲሾም የቤተ መንግስቱን ቁልፍ ያስረክባል ለሚያልኩት ዛሬ ቁልፍ ሊያስረክባት ነው። እንግዲህ የ12 አመት ቁልፍን ሊያስረክባት ነው። ቁልፍን ሊያስረክባት ተዘጋጀ። ይሄን ቁልፍ ነገርኩሽ። እንግዲህ እንዴት አርግሽ እንደምትጠቀም ያላቂው በጣም ብዙ ቁልፎች ናቸው አሉት። ከሰውዬ ክፍል አንስቶ እስከ መጨረሻ ማጥባ ድረስ ነው አለ። በጣም ነገራም ያጋባ። እንግዲህ እቺ 2 እና 3 ወር በሙሉ የኔ እያስለመርኩ ነው የምቆየው። ቃልና አይቻልም ቀለም ቀብቻለሁ። ምን ያደርጋለሁ አልገባ ብሏታል። ዋንጅራስ ቀለም ቀብ በእውነት እኔ ያለ ቀለም ነው የሚያውቃቸው እንደዚህ። ግን ለሷ ታግ ያለ ብዙ ያንገራገራት ነው። በቃ ሁሉ ነገሩን ሊያስረክብ ነው ዛሬ። እያስረከብኩኝ በቃ ዳር እያልኩ ነው የምራመደው። እኔ ከቆየ ነው እንግዲህ ወደ 15 ቀን ነው 15 ቀን ቆይተናል አይደል? ወደ 15 ቀን ቆይተናል። እንግዲህ አሁን ቁልፉን ማስረከብ ግዴታ ነው እስካለው ድረስ በቃ ትንሽ ሲከብዳትም ታሳያለች። ይሄን እላቸዋለሁ። እንግዲህ ዛሬ ደግሞ ምክር ነው የምለግሳት። ጨከን ብላ እንድትሰራ በሚዲያ ለሚወራው ወሬ እየሰማሽ ልብሽ ወዲ እንዳይል አደራሽን። በሚዲያ ላይ ብዙ እየተሸወዱ ያሉት ልጆች አሉ። ሌሎችም ሲሙ እኔ እኮ አንዳንድ የሚገርመኝ ፈጣሪ ረቶሽ አግዞሽ በየትም በባህሪም በገደልም መጥተሽ መስማር ካስሽ በኋላ ልክ እዚህ ከገቡ በኋላ እኔ እንጂ ዱባይ ምን ሰይጣን እንዳለ አላውቅም። እንጂ ነው ብናላውቅም ልባችሁ ዱባይ ነው። ዱባይ እኮ ወይ የ100 ዲናር እንትንም ለውጥ ነው ያለ። የ100 ብር ለውጥ ነው ያለ። እኔ እንደማይሆን ሲያመጡ አሁን እዚህ ጋር 1000 ሪያል ነው የሚያመጡት። ዱባይ 1200 ነው አንድ እንደዚህ የሚያመጡት። ግን አንቺ ጸባይ ካለሽ ያን ብር ትተካያለሽ። ጸባይ ካለ ትተካያለሽ። እኔ ብዙውን ጊዜ ሀገር ትቀይርም እንደዚህ አትሆኝም። ሀገር ለምን ቀይር? ጸባይን ቀይራለሁ። ጸባይን ንጹህ አደርጋለሁ። በቃ ጸባይሽን ንጹህ ማድረግ ነው። ለብር ጭማሪ ከፈለግሽ እኔ በጸባይ ነው። በቃ በጸባይ በየአመቱ ብር መጨመርልኝ በእውነት እኮ ነው። እኔ ሰው ልቡ ምን እንዳለ እኔ ብቻ አላውቅም። አሁን በቃ የተጀመረ ነገር ሁሉ የመጣው ሁሉ ዱባይ ነው። ሀገር ቀይራለሁ ዱባይ ነው እንዴ? ጉልቻ መቀየር እኮ ወጣ አጣፍጥም አይደል እንዴ? ስለዚህ ምንድነው ጉልቻ መቀየር ወጣ አጣፍጥም። እዚህ ጋር ጣፍጠሽ ለነሱ ታዘሽ መስራት ግዴታሽ ነው። በቃ እኔ ብዙውን ጊዜ እንደዛ ነው የምላችሁ፣ አደራችሁ ነው። የዝም ብለሽ ሚዲያ ላይ እየሰማሽ ቲክቶክ ላይ እየሰማሽ ሀገር ቀይራለሁ ይሄ ቤት አልተመቸኝም፣ በራሳችሁ ላትሞርቱ አቦ አርፋችሁ ስሩ። ከመጣችሁ በቃ ለመዳማችሁ ተመችታችሁ ተገኝታችሁ አርፋችሁ ስሩ። እኔ ይሄን የምለው በእውነት እኮ ነው። ልባችሁን ወዲ አታድርጉ። ሰባሽን አስተካክይ፣ ኮንትራትሽን ጭረሽ ብር ይጨመርልሻል። ተለምነሽ ብር የሚጨመረው መቼም አንቺን ወደ ሌላ ሀገር አይሰዱሽም። ስለዚህ ይሄን ጥንቃቄ የሚነግርሽ። እስቲ ዛሬ ደግሞ ቁልፎችን እስቲ ላስረዳት። እስኪ እየሰማሽኝ ነው? አንድ ብዬ በራሴ ቤት ልጀምር። እቺ ያው በራሴ ቤት ነው። ከራሴ ቤት ጀምራለሁ። እቺ የራሴ ቤት ቁልፍ ናት። ከፍቼ ስለሚገባ ከፍተሽ ነው የምትገቢ። ቀጥሎ ደግሞ እዚህ ጋር ግቢውን ከፍቼ መወርድ ነው። 2 በይ እያይሽኝ ነው። 2 በይ። ይሄ ደግሞ እዚህ የህፃኑ ክፍል ነው። ይቀጥላል። የልጅቷ ክፍል ነው። ይቀጥላል። የሰውዬ ክፍል ነው። ይቀጥላል። እንደገና የሴትዮዋ ክፍል ነው። ይቀጥላል። አዛ ወደ ታች እንወርዳለን። ወደ ታች ስንወርድ ደግሞ ዋናው የሴቶች ማረፊያ ክፍል ነው። ቀጥሎም የማረፊያ ክፍል ነው። ይቀጥሎ ደግሞ የልጁ ክፍል ነው። ይቀጥላል። የማድ ቤቱ ነው። እቃ የሚቀመጥበት ክፍል ነው። ይሄ ደግሞ የት ነበር? የመሃል ትልቁ በር ነው መውጫ። ይሄ ደግሞ እንደገናም ሌላ የሴቶች ክፍል አለ። እሱ ነው እንግዲህ ስንት ቁልፍ አስረከብኩሽ? 1 2 3 4 5 6 7 8 9 10 11 12 13 ቁልፍ ባይጃለ። እቺ 12 ቁልፍ ጠፈሽ ማለት መዳሜ እኔ እንጃ ከቤት ነው የምታባርሽ።
በድንገት ትኬት ቆርጠን እንዳትሸኝሽ ነገርሻለሁ። እኔ ማስጠንቀቂያ ነገርኩ። በእውነት በቃ ሌላ ነገር ምንድነው ቁልፍ አደራ ነው የምትለው። ቁልፍ አደራ። ቁልፎች ግን አንዳንድ እሷ ጋር አለ፣ ግን አደራ ነው የምትለው። ቁልፍ ማይረሳ ነው። ቁልፍ በጣም ጥንቃቄ የምታደርግ ነው። እዚህ ቤት እያንዳንዱ ቤት ተከፍቶ ነው የሚገባ። አንድ ህፃን ትንሽ አይምሮን የሚል ስላለ ማንኛውም ቁልፍ ይዘጋል። በቃ እሱን አደራ ነው የምልሽ። እኔ እነዚህ ቁልፎች ዛሬ አስረክቤያታለሁ። እንግዲህ ለማንኛውም አስረክቤ ጀርባዋን ቢያጠና ነው የሚሻለው። ስለዚህ ቪዲዮን ስለተከታተላችሁ በጣም ነው የሚያመሰግናችሁ። ሲስቱዬ ደራርቱ መልካም የስራ ዘመን ይሁንልሽ። ባይ። በሌላ ቪዲዮ እንገናኛለን። በሚቀጥለው ቪዲዮ ደግሞ የሚሰራችሁ እንግዲህ ምን እንደሚሰራችሁ አላውቅም። ሻንጣዬ ምናምን እያዘገጃጀው ነው የሚሰራችሁ። እንግዲህ ለማንኛውም በትዕግስት ጠብቁ። እንዴት አገር ወደ ሻንጣ እንደሚያስገባ በጣም ነው ዕቃ የበዛብኝ። የሻንጣ ቪዲዮ ሰራለሁ በሚቀጥለው ቪዲዮ። እንግዲህ መልካም ቆይታ ይሁንላችሁ። ባይ ባይ።